እግዚአብሔር ሰው ሁሉ የእርሱ እንደሆነ ነው የሚያውቀው። ሰዎች ናቸው የእግዚአብሔር እንደሆኑ የማያውቁት። የራሳቸው ይመስላቸዋል። አንዳንዶች የአባትና የእናታቸውም ይመስላቸዋል። ፈጣሪ አለ ብለው ያምኑና የፈጠረኝ አለ ብለው ያምኑና ባለቤት መሆኑን ግን ይዘነጉታል። ፈጣሪ ሃይማኖት ውስጥ ያሉት ማለቴ ነው። ሁሉም ሃይማኖት ውስጥ ያሉት ፈጣሪ እንደፈጠራቸው ያውቃሉ፣ ያምናሉ። ግን በመፍጠሩ ምክንያት ባለቤት መሆኑን ግን ይዘነጉታል። የሰው ልጆች በእግዚአብሔር ነው የተፈጠርነው። ፈጣሪ አለን። ይህ ፈጣሪ የሚያውቀው የዚህ ሁሉ ፍጥረት እሱ ባለቤት እንደሆነ ያውቃል። እኛ ነን እርሱን የማናውቀው። ስለዚህ እኛ መባረክ የምንችለው የሰው ልጆች በባለቤታችን ነው፣ በእርሱ ነው። ያለ እርሱ የተባረከ ሕይወት መኖር አንችልም፣ መባረክ አንችልም ያለ እርሱ። ስለዚህ ፈጣሪያችን እንደሆነ እውቅና መስጠት ይኖርብናል፣ ለመባረክ ማለት ነው። ማለቴም እንደፈጠረን እናውቃለን። በመፍጠሩ ምክንያት በሕይወታችን ላይ ሙሉ ስልጣን ያለው ባለቤት መሆኑን መረዳት አለብን እና የሕይወታችንም ደግሞ የበላይ መሆኑን ማወቅ አለብን። ሲባርክ የሚያመለክተው እሱን ነው። ባለቤትነቱን፣ ስልጣኑን ያመለክታል። የተባረከ ሕይወት ለመኖር የእግዚአብሔርን ባለቤትነት እውቅና በመስጠት ለሕይወታችን ያስፈልጋል። እግዚአብሔር ባለቤት እንደሆነ በመጽሐፍ ቅዱስ በየቦታው ሲያውጅ ታያላችሁ። የእስራኤል ብቻ አይደለም፣ የማንኛውም ምንድነው ግን እውቅና ሰጥቶ ወደ እግዚአብሔር የሚመለሰው የተባረከ ሕይወት ይኖራል። እግዚአብሔር ይባርከዋል። የመጀመሪያዎቹን ሰዎች የባረካቸው ገና እንደፈጠራቸው ስለነበሩ ነው። አሁን ግን ገና እንደተፈጠርን አይደለንም። ገና ብዙ አዲስ ነገር መጥቷል። እሱ ያልፈጠረው ነገር በሕይወታችን አለ እና ፈቃድም አለን። በሚከተሉት ክፍሎች የእርሱ የሆንበትን ምክንያት በደንብ ይናገራል የእግዚአብሔር ቃል። እኛ የሰው ልጆች ሁሉ የእሱ የሆንበትን ምክንያት ማለት ነው። ትንሽ ክፍሎችን ነው ማነብላችሁ። አንደኛ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አሁንም ያዕቆብ ሆይ ይላል፣ እስራኤልን ማለት ነው፣ የፈጠረህ ይላል፣ እስራኤልም ሆይ። ስለዚህ ያዙት። ምን ያለህ ነው የሚለው? የፈጠረህ የሰራህ እግዚአብሔር ይላል። አሁን ሁለተኛ ያዙት፣ የሰራህ ይላል። እንዲህ ይላል፣ ተቤዥቼሃለሁና አትፍራ። የተቤዠህ የሚል ደግሞ ጨምሩበት። 3 ነገሮች ታያላችሁ። በስምህ ጠርቼሃለሁ። ወደዚህ ወደ እግዚአብሔር የመጣችሁ ሰዎች ደግሞ የጠራችሁ 4ኛ መያዝ ትችላላችሁ። ከዚህ በኋላ አንተ የኔ ነህ ይላል። አንተ የኔ ነህ። እነዚህን ሁሉ ነገሮች አድርጌያለሁ በሕይወትህ እና ባለቤትህ ነኝ። አንተ የኔ ነህ። መፈጠሩን የማያውቅ ሰው ብቻ ነው እኔ የእግዚአብሔር አይደለሁም፣ በሕይወቴ ላይ የፈለግኩትን ለማድረግ ስልጣን አለኝ ማለት የሚችለው ራሱን ያስገኘ እንደሆነ የሚቆጥር ሰው ካለ ብቻ ነው። የተፈጠራችሁ ከሆናችሁ ግን ፈጣሪ ያላችሁ ማለት ነው። ፈጣሪ ካላችሁ ባለቤት ነው ያ ፈጣሪ። ባለ መብት ነው ያ ፈጣሪ። ባለ ስልጣን ነው ያ ፈጣሪ። የሚባርክ ማን ነው? ነው ያ ባለቤት የሆነ ባለ ስልጣን የሆነ ነው መባረክ የሚችለው። ዛሬ ምናልባት እስካሁን ጥሪውን ሰምታችሁ ወደ ፈጠራችሁ የሕይወታችሁ ባለቤት ወደሆነ ወደ አስገኛችሁ አምላክ ያልመጣችሁ ካላችሁ፣ እሱ የተቤዣችሁ መሆኑን ያላወቃችሁ ካላችሁ፣ ዛሬ ጥሪውን ሰምታችሁ እሺ ስትሉ የእናንተ ሕይወት የእናንተ ብቻ እንዳልሆነ ማረጋገጥ ትጀምራላችሁ። ሳምበዲ ከእናንተ የተለየ ሰው በሕይወታችሁ ሲንቀሳቀስ ማየት ትጀምራላችሁ። እስከ ዛሬ የእናንተ ሕይወት ብቻ እንደሆነ እያሰባችሁ ከሆነ
ዛሬ ይሄ ህይወት የሌላም እንደሆነ አሁን ይሄን አንድ ሰው መጥቶ የሆነ ነገር አደርገዋለሁ ቢል የዚህ ቤተክርስቲያን አባላት ሁሉ የኛ ነው ማለታቸው አይቀርም። ፑልፒቱ ብቻውን አቅም ቢኖረው የሚናገር ቢሆን ፈቃድ ቢኖረው ራሱን ለማዳን አይታገልም። ባለቤቶች አሉት። እኔ ብቻዬን ህይወቴን ለማኖር አልታገልም። የህይወቴ ባለቤት አለ። እኔ ብቻዬን ህይወቴን ለማሳካት አልታገልም። የህይወቴ ባለቤት አለ። አጥቂ ቢመጣ እኔን ብቻ አይደለም የሚያጠቃው፣ የኔ ህይወት ባለቤት ይሆናል። ይሄ ማለት በመፍጠር ባለቤት የሆነ ነው የምላቸው። እኔ ባለቤት እንዲሆነኝ ገዝቼው ሳይሆን እሱ ስለፈጠረኝ የህይወቴ ባለቤት ነው። እስራኤልን ተቤዥቼሃለሁ ሲላቸው ከግብፅ ምድር ከባርነት ሀገር በተዘረጋች ክንድ በኃይል ስላወጣቸው እና በበግ ደም የግብፅን በኩራት ገሎ እነሱን ስላተረፋቸው ነው እግዚአብሔር ተቤዥቼሃለሁ እና የኔ ነህ ያለው እስራኤልን። በአሁኑ ዘመን ግን እግዚአብሔር አምላክ የራሱ ለሆነው በመልኩና በምሳሌው ለፈጠረው ሕዝብ ሰው ለሚባለው መጥቶ ከሰማይ ሰማያት ወርዶ ስጋን ለብሶ በግ ሳይሆን ራሱን በግ አድርጎ ራሱን መስዋዕት አድርጎ ተቤዥቶናል። ቤዛይት ዓለም የሚባለው ለዛ ነው። ዓለምን የተቤዠ ማለት ነው። ቤዛ ማለት ልዋጭ ማለት ነው። ለውጦ ያዳነ ማለት ነው። ስለዚህ ነፍሱን ቤዛ አድርጎ የሰጠ ከኢየሱስ ክርስቶስ በቀር የለም። ካለ ቤዛ መሆን ይችላል፣ ግን የለም። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የጠቆመው እሱን ነው። ስለዚህ እስራኤልን በመፍጠሬ ምክንያት የኔ ነሽ የኔ ነህ፣ እስራኤልን የበግ ደም አፍስሼ ከግብፅ ምድር ስለታደግኩ ከባርነት ተቤዥቼሃለሁና የኔ ነህ ካለ አንድና የሚወደውን ብቸኛ ልጁን በመስቀል ላይ እንዲሞት ልኮት እንዲሞት ፈቅዶ በደዌ ያደቀው ዘንድ ፈቀደ ይላል። ፈቅዶ ላንተ ለኔ ላንቺ በደዌ እንዲደቅ ከፈቀደ በውድ ልጁ ነፍስ ቤዛነት ከተቤዠን በኋላ የኔ ናችሁ የማለት ስልጣኑ ምን ያህል እንደሆነ መገንዘብ ትችላላችሁ። በመፍጠር ብቻ ሳይሆን በነፍሱ ገዝቶን የራሱ አድርጎናል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ያ ዋጋ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ የሚባረክ ማን ነው? በመፈጠር የእግዚአብሔር የሆነ ክርስቶስ ኢየሱስ በከፈለለት ቤዛነት አሁንም የእግዚአብሔር የሆነ በመሰራት ደግሞ የእግዚአብሔር የሆነ። በመሰራት ማለት ሰርቻለሁ ይላል እዚህ ላይ አበጅቻለሁ ማለቱ ነው። መሰራት ማለት ና በዚህ ሂድ ሲል ስትሄዱ ወይም ደግሞ ፈጠራችሁ በማህፀን ተወልዳችሁ ስትንቀሳቀሱ በሽታ መጣባችሁ፣ ህፃናት ናችሁ አታውቁም፣ ግን ወላጆቻችሁን ተጠቅሞ ከዛ ሞት ታደጋችሁ፣ ሰራችሁ ማለት ነው። ስሪት አለ። ኢትዮጵያ እንድትወለዱ ያደርጋል፣ ኤርትራ እንድትወለዱ ያደርጋል፣ የሆነ ሀገር እንድትወለዱ ያደርጋል። በዛ ውስጥ 30 ዓመት ኑሯችሁ ከሆነ 20 ዓመት ኑሯችሁ ከሆነ የ20 ዓመት የእግዚአብሔር እጣት አሻራ ህይወታችሁ ላይ አለ። ሰርቷችኋል። ከጭንገፋ አድኗችሁ ነው በህይወት ያላችሁት። ምክንያቱም ሌላ እንድትሞቱ የሚመኝ እና የሚሻ ነበረ። እናታችሁ ታሪካችሁን ትንገራችሁ፣ ከተወለዳችሁ ጊዜ ጀምሮ ወይም በማህፀን እያላችሁ የሆነባትን ማለት ነው። ታድጓችኋል፣ አድኗችኋል። እግዚአብሔርንም በማናውቅ ጊዜ ማለት ነው፣ ስሙን በማንጠራ ጊዜም የእግዚአብሔር እጅ በእኛ ላይ ነበረች። በራሱ መለኮታዊ ቅንብር
ሕይወታችን አቀናብሮ መንገዳችን አቅንቶ ዛሬ እንኳን ይሄን ቃል እንድትሰሙ እያደረገ ያለው በሱ ሥራ ምክንያት ነው። ሰርቼሃለሁ፣ እስራኤል የሚባል ሕዝብ አድርጌሃለሁ አለ። እስራኤል የሚባል አይዴንቲቲ የሰጠው እኔ ነኝ። እጄ አለበት በአንተ ሕይወት ላይ። ባታውቀኝም፣ ሌላ ቦታ ላይ ባታውቀኝም ይላል እግዚአብሔር። ባታውቀኝም ግን እዚህ ለመድረስህ የኔ ሥራ አለበት። ስለዚህ መብት አለኝ በሕይወትህ ላይ ማለት ነው። የኔ የማለት መብት አለኝ። ከነዚህ ነገሮች የተነሳ አንተ የኔ ነህ። መባረክ የሚችለው ይሄን ነገር እውቅና ሰጥቶ ወደዚህ ወደ ባለቤቱ የመጣ ሰው ነው። በረከት ለዚህ ሰው ነው። ወደ በረከት ሙላት ለመግባት በዚህ በፍጹም መሰጠት ወር ማድረግ ያለብን ለፈጣሪያችን፣ ለሰሪያችን፣ ለቤዛችን እና ለጠራን ባለቤት ነህ ብለን ሕይወታችን መመለስ አለብን። ወስደናል፣ ሰርቀናል፣ የራሳችን አድርገናል። የእግዚአብሔር ነገር ሌቦች ነን። ወስደን እንሸቅጥበታለን፣ እነግድበታለን፣ የራሳችን ፈቃድና ምኞት እንፈጽምበታለን በሕይወታችን ላይ። ግን ባለቤት አለው። ስለዚህ መመለስ ያስፈልገናል ማለት ነው። ስንመለስ ያኔ እግዚአብሔር የራሱ በሆነው ላይ የበረከትን ቃል ይናገራል። በረከት በሕይወታችን ላይ ይሰራል ማለት ነው። ስለዚህ ሚስጥሩ አብሶሊት ሰሬንደር ነው። ፍጹም መሰጠት ነው። እኔና የኔ የሆነው ሁሉ ለካ ያንተ ነው። ባለቤት ነህ አንተ። ስለዚህ ራሴን መልሼ እሰጣለሁ፣ ያለኝንም መልሼ አመጣለሁ ስንል ወደ በረከት ሙላት መግባት እንጀምራለን። ባረካቸው የሚላቸው እነዚህን ስለሆነ የእሱ የሆኑትን ስለሆነ ትንቢተ ኢሳይያስ 66 ቁጥር 2ን ብትወስዱ እንደዚህ ይላል፣ እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል። ቁመን የምንሄድበት ምድር እሱ ነው የፈጠረው። ሂደን ሰርተን ምንበላው ምግብ እሱ ነው የፈጠረው። እጄ ሰርታለችና የኔ ናቸው። እጄ ምን ብላቸዋለች? ሰርታለችዋለች። የባለቤትነት ጥያቄው ያለው እኔ ፈጥሬያለሁ ነው። እኔ ሰርቻለሁ፣ ባለቤት ነኝ እና ለኔ ምን ልታደርጉልኝ ነው? አክቹአሊ እዚህ ላይ 66 ላይ የሚለው ለኔ ምን ትሰሩልኝ ያላችሁ? ምን አይነት ቤት? ይሄ ሁሉ እኮ የኔ ነው። አመጣሁ ልትሉኝ ነው? ሰራሁ ልትሉኝ ነው? ሰጠውህ ልትሉኝ ነው? እነዚህን ሁሉ እጆቼ ምን ብለዋቸዋል አለ? ሰርተዋቸዋል፣ ሰርታቸዋለች እና የኔ ናቸው። እኔ ባለቤት ነኝ። ለምን? እኔ ሰርቸዋለሁ። እኔ ባለቤት ነኝ። ለምን? እኔ ፈጥሬዋለሁ። ስለዚህ በመስራት በመፍጠር እግዚአብሔር የባለቤትነት ክሌም አለው። የሚባረከው ለባለቤቱ የመለሰ ሰው ነው። ለባለቤቱ የመለሰ ሰው ነው። እንዴት ይመልሳል? በፍጹም ሰጠት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ደግሞ በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ፣ የኔ ናችሁ፣ ከፍዬባችኋለሁ። ስለዚህ የሌላ አገልጋይ አትሁኑ፣ የሌላ ፈቃድ ፈጻሚ አትሁኑ። የኔን ፈቃድ ፈጽሙ። ለምን? የኔ እንድትሆኑ በዋጋ ገዝቻችኋለሁ። ከፈጠረን በኋላ ኮበለልን፣ የሰይጣን ሆንን፣ የራሳችን ሆንን። ከሰይጣንና ከራሳችን ንብረትነት ነው እግዚአብሔር አምላክ በአንድያ ልጁ በጌታ በኢየሱስ ክርስቶስ ደም እንደገና የገዛን። አሁን እግዚአብሔር ሁለተኛ መብት አለው። መጀመሪያ ፈጠረን፣ ኮበለልን። አሁን ደግሞ በልጁ ደም ዋጋ ገዛን ከሰይጣን። ለሰይጣን ባርነት ራሳችን አሳልፈን ከሰጠንበት ባርነት እግዚአብሔር በልጁ ቤዛነት እንደገና ገዛን። ስለዚህ ሐዋርያው ጳውሎስ ምን አለ? በዋጋ እግዚአብሔር ገዝቷችኋል፣ የራሳችሁ አይደላችሁም። ወደ በረከት ሙላት የመግባት ምስጢር ራስን ለእግዚአብሔር በፍጹም አሳልፎ መስጠት ነው።